ሶስተኞቹ ይከተሉት የነበሩት ለምግብ ነው። ጌታችን ኢየሱስ ክርስቶስ እህል አበርክቶ ያበላ ነበር። 5 እንጀራ 2 ዓሣ 5000 ሕዝብ መግቦ 12 መሶብ አስነስቷል። ስለዚህ ሰው ክርስቶስን ይከተለው የነበረው ባዶ ስለነበረ ጓዳው ቢያንስ እንኳን ብከተለው ምን ያበረክትልኛል ብሎ እህል እንጀራ ይሰጠኛል ብሎ። አራተኞቹ ይከተሉት የነበሩት ደግሞ የእጆቹን ተአምራት ፈልገው ነበር፣ ሌላውን ሲፈውስ ሌላውን ሲያድን ስለተመለከቱ። አምስተኞቹ ደግሞ ይከተሉት የነበሩት ደግሞ ክርስቶስን ለክስ ነበር። አሁን እነዚህ በሙሉ ይከተሉታል ብዬ ነገርኳችሁ ህዝቦች ክርስቲያኖች በመሰረቱ አሁን በሐዲስ ኪዳን ላለችው ለቤተ ክርስቲያን እኛ ነን። እዚህ ጉባኤ ውስጥ ዛሬ የመጣ በአምስት ምክንያት ሰው አለ። አንዳንዶቻችን የመጣ ነው እውነት ለመናገር ቃሉን ለመስማትና ለመማር ፈልገን ታመናል፣ ተጨንቀናል። ነፃ ሊያወጣን የሚችልና ሊያረጋጋን የሚችል የሱ ቃል ብቻ ስለሆነ እሱን ለመስማት መተን። አንዳንዶቻችን የመጣ ነው ድባቡን ፈልገ ነው። ድባቡን ይሄ ሰልፉ የቤተ ክርስቲያኒቷን ውበት ነጭ ልብስ አርጎ ህዝቡ ወደዛ ወደዚህ ሲል ድባቡን ፈልጎት የመጣም ሰው አለ። ይሄም አይጣላም። በመሰረቱ ድባቡን ፈልጎ ስለመጣ አንድ ሰው ልትማር አልመጣህምና ውጣ ተብሎ አይነገርም። ምክንያቱም ክርስቶስ ያንን ሁሉ ህዝብ ሲያስተምር ውበቱን ፈልገው የመጡትን ሰዎች አፌን ስሙኝ እንጂ ውበቴን ለምን ታያላችሁ ዞር በሉ አላላችሁ። ምክንያቱም አንዳንዶቻችንን ሊያመጣን የሚችለው ምክንያት ሌላውን ሰው ያመጣው ምክንያት ላይሆን ይችላል። ውበቷን ፈልጎ የመጣ ሰው ሊኖር ይችላል ቤተ ክርስቲያን ውስጥ ድባቡን እንዳልኳችሁ። አንዳንዶች የመጡት ደግሞ ዛሬ ለእንጀራቸው ፈልገው እግዚአብሔርን ሊለምኑት መጪውን ዓመት ዛሬ ያለውበትን ዓመት እንደተቸገሩት እንዳይቸገሩ ለስጋቸውም ለነፍሳቸውም የዕለት እንጀራ ሊለምኑ የመጡ አሉ። አንዳንዶች የመጡት ደግሞ ተአምራት ፈልገው ነው ከኛ መካከል። ምናልባት እግዚአብሔር ከኛ መካከል እስኪ አንዱን የሆነ ነገር አርጎ እንዳለ ምልክት ሊያሳየን ፈልጎን የጠራኝ ብሎ ይመጣል። ሌላው ደግሞ ለክስም የመጣ ይኖራል ከኛ መካከል። ሰምቶ ምን ሊሉ ነው ደግሞ ዛሬ ሰብስበውን ብሎ ማለት ነው። አምስቱንም ህዝብ ክርስቶስ ግን በሙሉ ያስተምራቸው ነበር። አንድም የነቀፈው ሰው አልነበር። አሁን አለመታደል ሆኖ እኛ ሆነን ነው ክርስቲያኖች ሰው ወደ ቤተ ክርስቲያን እንዳይገባ ትልቅ ደንቀራ ይሆን ነው እኛ። ክርስቶስ ማንንም ሰው ወደ ቤተ ክርስቲያን እንዳይገባ ቤት ውስጥ ተጠልሎ የሱን ቃል ሰምቶ ስጋውና ደሙን እንዳይካፈል የከለከለው የለም። እንኳን ያመኑትን ይቀርና ያላመኑትንም እንኳን አምላካችን ይፈልጋቸው። እሱን የመሰሉ ቅዱሳን እንኳን ያመኑትን ይቀርና ያላመኑት ላይ ይለምናሉ፣ ይማጸናሉ። በቅርቡ ያሳለፍነው የእመቤታችን የድንግል ማርያም ጾም አለ አይደለ? የ16ቱ ጾም የሐዋርያት ሥራ ምዕራፍ 10 ላይ በቤተ ክርስቲያናችን ቅዱስ ጴጥሮስ ቆርኔሌዎስ የሚባል የሮም ወታደር ያጠመቀበት ታሪክ ነው። እና ቅዱስ ጴጥሮስ ቆርኔሌዎስን እንዲያጠምቅ በታዘዘበት ጊዜ ላይ በጣም የሚገርማችሁ የእግዚአብሔር መልአክ ወርዶ ነው ሂድና ቆርኔሌዎስን አጥምቀው ብሎ ያዘዘው። ጴጥሮስ ግን ከእግዚአብሔር በላይ ለእምነቱ እንደተጨነቀ ሆኖ ምን ብሎ ተናገረ? ለእግዚአብሔር መልአክ ከላይ ከሰማይ ጀምሮ እስከ ምድር ድረስ ሰፊ መጋረጃ ተዘረጋ። ከመጋረጃው ውስጥ የማይበሉ እንስሳት ይወጡ ነበር በጣም ብዙ። እና የእግዚአብሔር መልአክ ጴጥሮስን ምን አለው? አርደህ ብላ እነዚህን እንስሳት አለ። ቅዱስ ጴጥሮስ ምን ብሎ መለሰለት? ታዲያ በአፌም አንዲት ቀን እንኳን የረከሰች ነገር አስገብቻ አላውቅም አለ። የረከሱ እንስሳትን እንዳልበላ በኦሪቱ ታዝዣለሁና ብሎ። የዚህን ጊዜ እግዚአብሔር መልአክ እንዲህ አለው፣ እግዚአብሔር በሉ የቀደሰውን አንተ ለምን ታረክሰዋል? እቺን ጥቅስ እኛ ምን ጠቅሳት መብላት ለምን ፈልገው እህል አይደለ? አትብሉ ለተባልነው እህል አትብሉ ለተባልናቸው ምግቦች እግዚአብሔር የቀደሰውን አንተ ለምን ታረክሳለ? በኦሪቱ የታዘዘ ነው በሐዲስ ኪዳን የለም ብለን እንከራከርበታለን። ጭብጡ ግን ክርስቶስ እንዲህ ብሎ የተናገረበት በመልአኩ ዋነኛው ሐሳብ ምን ነበር? እንስሳቶቹ የአሕዛብ ምሳሌ ናቸው። አሕዛብ ቀድሞ ወደ ኦሪቱ ሕግ ገብተው ወደ ቤተ ክርስቲያን ገብተው አይገለገሉም ነበር። በሐዲስ ኪዳን ሕግ ግን እኔ የመጣሁት ሰው የሆንኩት ለእናንተ ለምታምኑኝ ብቻ አይደለም፣ ቤተ ክርስቲያኒቷን ቁም ስቅሏን ለሚያሳዩት፣ እናንተን ለሚያሳድዷችሁ፣ እኔን ለሚጠሉኝም ሰዎች ነው የወረድኩት ሲል እነሱን አይበሉም የተባሉትን አርደህ ብላቸው ማለት አሕዛብን አጥምቀህ ወደ ክርስትና መልሳቸው ማለት ነው። ወዲያው ቅዱስ ጴጥሮስ ራዩን እንደጨረሰ ወደ ቆርኔሌዎስ ቤት ሄደ፣ አጠመቀው። ቆርኔሌዎስና ቤተሰቦቹ በሙሉ ክርስቲያኖቹ። አሁን ይሄንን በሰማ ጆሮአችን እኛ ራሳችን ህይወትና የቤተ ክርስቲያን እንቅስቃሴያችንን ግን ብታዩት ቤተ ክርስቲያኑ ሰው ገብቶ ላለመጽናቱ እኮ አንዳንዴ ሰይጣን አይደለም የሚፈትነው እኛው ነው። ማን እንዲያስቀድስ የፈቀድነዋል? ገብቶ ሲያስቀድስ ድምጽ አላማረም ብለን እናባራለን።
ቆሞ ሲጸልይ እየረበሽከኝ ነው ዞር በል እንለዋለን። ውበቷን አይቶ የመጣውን ውበት ባህያ አይደለም ዋናው ቁም ነገሩ ከትምህርቱ ነው እንላለን። ሊማር የመጣውን ተአምራትና ተመልከት ትምህርቱ ምን ያደርግልሃል ተፈወስ እንለዋለን። ሊፈወስ የእግዚአብሔርን ችግሩን አውቆለት እንዲድን የመጣውን ሰው ደግሞ ጸበል ለጸበል የሚንከራተተውን ጸበል ለጸበል በዞር አይደለም ቁጭ ብሎ በተማረ ነው እንለዋለን። ታዲያ በየት በኩል ሰው ይግባ? ክርስቲያኖች ሁሉም በር ላይ እኮ አጥር የሆነው እኛው ራሳችን ነው። እየጠበቅን እየመሰልን ቤተክርስቲያንን እያስከበረን እየመሰልን ብዙ ምእመናን ግን ለመውጣታቸው ተጠያቂ እኛው ራሳችን ነው። አለመታደል ሆኖ እግዚአብሔርም ሲጠብቀን ነው እንጂ አስባችሁታል? ምናልባት እግዚአብሔር በእኛ ምክንያት የወጡትን በእኛ ምክንያት ከቤተክርስቲያን የሸሹትን ሰዎች ልክ እሳት እንደጨሰው ጭስ ቢያሳይ ኖሮ እኮ በጣም ችግር ነበር። እጅግ ብዙ ኪሳራ ነበር ይታየን ነበር። ስለዚህ አምላካችን ኢየሱስ ክርስቶስ እነዚህን 5 ገበያ ሕዝብ አስተማራቸው፣ መከራቸው። መጨረሻ ላይ ግን እነዚህም የገበያው ሕዝብ ሲከተሉት የነበሩት እንዳሉ ሆነው ማታ ማታ ላይ ግን ደቀ መዛሙርቱን ነበር ያስተምር የነበር። ለምን ተብሎ ሲጠየቅ ክርስቶስ በቀን ያስተምር የነበረውን የሰፊውን ትምህርት ምስጢሩን የሚያስረዳቸው ለሐዋርያት ማታ ነበር። እየሰማችሁ ነው? ማታን የሚያስረዳቸው ማታ መርጦ የሚያስረዳበት ምክንያት ምንድነው? ሐሳባቸው እንዳይበተን ህሊናቸው እንዲሰበሰብ ብቻ አይደለም። ማታ ማለት የጭንቅ ሰዓት ማለት ነው። ክርስቶስ እውነተኛ ወዳጆቹን የሚያውቃቸው በችግር ጊዜ ላይ የተጠጉት ጊዜ ነው። በደስታው ጊዜ ላይማ እንኳን የወደዱት ይቀርና የጠሉትም እኮ አብረውት ነበሩ አይደል? ክስ ፈልገው ችግር ፈልገውበት እኮ አብረውት ነበሩ። አንዳንዶችማ እንደውም መጽሐፍ ቅዱስ ወንጌል ላይ ስናነብ እኮ ያዙት ተብለው ተልከው ከቃሉ ትምህርት የተነሳ ተመስጠው እንደዚህ አይነት ሰው ሲያወራ ሰምተንም አይተንም አናውቅም ብለው የተመለሱም አሉ። እዚህ ጌታችን ማታ ማታ ላይ የወደዳቸውን አስጠግቶ ያስተምራል ማለት አንዳንድ ሰዎች ከኛ መካከል አሉ ክርስቶስ የመጨረሻው ጨለማ ነው ብለን ባሰብንበት ሰዓት ላይ አስጠግቶ ለቤተ ክርስቲያን ትንሣኤ ምክንያት ያደርጋቸው። እኛ እኮ ቀኑ ላይ አልነበሩም ብለን እናማቸዋለን። መቼ ነበሩ? በደስታው ዘመን ላይ ብለን እናገራለን። እሱ ግን በደስታው ዘመን ላይ የነበሩትን ብቻ ሳይሆን የፈለጋቸው በኋላ ላይ ደግሞ በጨለማው ዘመን ድልድይ ሆነው የሚያሻግሩ ሰዎችንም ይመርጣል። ይሄን ማንሳት ለምን አስፈለገን መሰላችሁ? አሁን ያለንባት ዘመን ነገን እንሻገር አንሻገር እውነት ለመናገር ጥያቄ የሚፈጥርብን ጊዜ ላይ ሆነናል። በቃ አዲስ ዓመት መቀበል እንደ ባለፉት ዓመታት በጣም ቀላል ያልሆነበት ጊዜ ላይ መተናል እና ብዙዎቻችን የሆነ ሙሴ እንጠብቃለን። የሆነ የሚያሻግረን ሰው ወይ ቤተክርስቲያንን አሻግራት ሰላም የሚያወርድ ሰው እንጠብቃለን። እነዛ ሙሴዎች ክርስቲያኖች እናንተ ናችሁ፣ እኛ ነን፣ ሁሉም ሰው ለቤተክርስቲያን እንዲያሻግራት የሆነ የምትጠብቁት ሰው አይኑር። እውነት ልንገራችሁ ቤተክርስቲያንን ሊያሻግራት የሚችለው ሁላችንም አብረን የምንሰራው ስራ ነው። አንድ ሰው በሰራው ስራ፣ አንድ ሰው በደከመው ድካም እርግጥ ነው እግዚአብሔር ስራውን ሊሰራ ይችላል። አራያ የምናደርጋት ከሀታ አብያተ ክርስቲያናት አንዷ የሆነችው የግብጽ ቤተክርስቲያንን የ100 ዓመት የጨለማ ዘመኗን ያሻገራት ሐቢብ ጊዮርጊስ ነው። ብቻውን ግን አላሻገራትም። እውነት ለመናገር ብዙ አብረውት የደከሙ ነበሩ። እኛ ጋር ግን ችግራችን ምን መሰላችሁ? ቤተክርስቲያን እንድትሻገር ሀገር፣ ወገን፣ ዘመድ ሰላም እንዲሆን እንፈልጋለን። ድካሙን ግን አንፈልገውም። የሆነ ሰው ደክሞ እኛ በድካሙ ገብተን ሰላም አገር ብንቀመጥ ሁላችንም እንደፈለግነው ብንንቀሳቀስ እንፈልጋለን። ክርስቶስ ስለዚህ በጨለማው ዘመን ለችግር ጊዜ ሊሆኑት የሚችሉትን ሐዋርያት ማስተማር ጀመረ። ያስተምርበት የነበረው ቦታ ግን በጣም ብዙ ሰው የነበረበት እንደሱና እሱ በምስጢር ሊነጋገሩ የማይችልበት ቦታ ስለሆነ በታንኳ ላይ እንሳፈራላቸው። ወደ ታንኳውም ወጡ። ክርስቶስ በዛች ታንኳ ሲያሳፍር የሚገርማችሁ ያመኑትን ሰዎች ብቻ ሳይሆን አሳልፎ የሚሸጠውንም ይሁዳንም አሳፍሮት ትቶት አልሄደም። ታንኳዋ ቤተክርስቲያን ናት። የተሳፈሩት ሰዎች በሙሉ ቤተክርስቲያን ውስጥ ያሉ ምዕመናን ምሳሌ ናቸው። ታንኳ ውስጥ ያሉት ሰዎች እንደ ሐዋርያት ስብጥርጥር ያሉ ናቸው። እንደ ማቴዎስ አይነት ቀራጩ ያለበት ታንኳ ነው። አሁን ልክ ገንዘብ የሚወድ ሰው ቤተክርስቲያን ውስጥ እንዳለው ማለት ነው። እንደ ጴጥሮስ አይነት የዋህ አረጋውያን እንደ እድሜው ሳይሆን የሚፈጥንም ሰው ሊኖርበት ይችላል። ቤተክርስቲያን ውስጥም እንደ እድሜያቸው እንደ ሽበታቸው ሳይሆን እንደ ልጅ የሚቸኩሉ ሰዎችም ይኖሩባታል። እንደዚህ ሁሉ ደግሞ እንደ ይሁዳ አሳልፎ የሚሸጠውንም ሰው እግዚአብሔር አስቀምጧል። ምናልባት ልቡ ከተለወጠ ብሎ በማሰብ ማለት ነው። ይሄ ታንኳ ታዲያ ትንሽ ጥቂት ከሄደ በኋላ እንደሰማችሁት ሲነበብ ንፋስ አውሎ እና ውሃው ሙሉ በሙሉ ተነስቶ ታንኳዋን መበጥበጥ ጀመረ። ጌታችን ኢየሱስ ክርስቶስ
ፍጹም ሰው ፍጹም አምላክ ነውና ፍጹም ሰው እንደመሆኑ ከኃጢአት በቀር እኛን ስለሆነ እዛች ታንኳ ላይ ተኝቶ ነበር። እየሰማችሁ ነው። ሌላው ወንጌል ሲናገር እንዲያውም አሁንም ሰምታችሁ ከሆነ ትራስ ተንተርሶ ይላል። ትራስ ተንተርሶ ማለት ትራስ ብቻ እንዳይመስላችሁ የተኛው ፍጹም መተኛት ነው ማለት ነው። ይሄ ማዕከለ ነቅ ወነዋ ማለት አይደል? የሰመመን እንቅልፍ ታውቃላችሁ? አንዳንድ የማይመች ቦታ ላይ ሰው የሚተኛው እንቅልፍ አለ አይደል? የሆነች ነገር ኮሽ ስትል ወዲያውኑ ይነሳል። ክርስቶስ ግን ፍጹም ነበር የተኛው፣ አልበጠበጠውም። እኛ ምን በጠብጣት ቤተክርስቲያን አይገርምም? እሱ አልበጠበጠውም። እኛ እርስ በርስ የምንባላባት ቤተክርስቲያን ውስጥ ተቀምጠን እሱ ግን ሰላም አልነሳ ነው። መውጣት ራሱ እኮ አልፈለገም። አሁን በግድ ካልወጣንልህ እኮ አስመሰል ነው። እሱ መቀመጥ ነው የሚፈልገው። እየተባላንም እየተጨቃጨቅንም ነገ ደህና እንድንሆን ተስፋ እያደረገ መቀመጥ ይፈልጋል። እኛ ደግሞ ተኝተሃል አትነሳም የለህም ማለት ነው እያልን እናገራለን። ክርስቶስ ታዲያ በዛ በተኛበት ታንኳ ላይ እንዳልኳችሁ ብዙ አውሎ ነፋስ ተነሳ። በዛ ጊዜ ላይ ሐዋርያቱ መጨነቅ ጀመሩ፣ መጮ ጀመሩ፣ ማልቀስ ጀመሩ። በጣም የሚገርመኝ ነገር ልንገራችሁ። ይሄንን ታንኳ አውሎ ነፋስ ሲነሳ ሁሉም እርስ በርስ እየተያዩ አልተካሰሱ። ለምሳሌ ማቴዎስን መክሰስ ይችላሉ። አንተ ሌባ ስለሆንክ ነው ይሄ ታንኳ የመጣው ማለት ይችላሉ። ይሁዳን መክሰስ ይችላሉ። አንተ ከረጢቱን ይዘ ዝም ብለን ስንመለከት ሌባ ትመስላለህ ማለት ይችላሉ። ጴጥሮስን አይተው አንተ ድሮም ሽማግሌ ነህ ሙሉ በሙሉ ላታምን ትችላለህ ብለው መክሰስ ይችላሉ። ዮሐንስን ተመልክተው አንተ ልጅ እግር ነህ ድሮንም ሕፃናት በተሳፈሩበት ነገር መች መልካም ነገር ይገኛል ብለው መበጥበጥ ይችሉ ነበር። አንዳቸውም እርስ በርስ ጣት አልተጠቋቆሙ። ሁሉም በአንድነት ወደ እግዚአብሔር ነው የጮሁት። አሁንስ ብላችሁ ብትመለከቱስ አሁን ቤተክርስቲያን ላይ ለገጠመውና ለሚስተዋለው ችግር በሙሉ ማን ነው ራሱን ጣቱን ቀስሮ እኔ ነኝ ጥፋተኛ የሚል? ሁሉም ጣት ጠቋሚ አይደል እንዴ ያለ ነው? ማን ያጠፋው ሲባል እኛ ለማለት እኮ ከላይ ነው የምንጀምረው። ታውቃላችሁ መጀመሪያ ያው የጥፋቱ መንስኤ እነንትና ከዛ በአስተዳደር ደረጃ እነንትና ይወርድና መጨረሻ እኔም እኮ ያው ትንሽ ጥፋት አለብኝ ግን እንደነገለ አይሆንም እንላለን። እኔ ነኝ የሚል እንዴት አይነት ትልቅ ድዊ በጣም ነው የሚገርመው እኮ። እንዴት ሰው እኔ ነኝ ያጠፋሁት ብሎ መናገር ይከብደው?